አንድ የፓኪስታን ሙዚቀኛ ሙዚቃውን በስራ ላይ ነባር የነበሩ ትልልቅ ዘፋኞች ራሱ ሲሰሙት አፋቸውን ከፍተው ለመስማት ተገደዱ። ከህንድ ሲኒማ ለረጅም ጊዜ የራቀ ቢሆንም እንደዛም ሆኖ ግን በስራው ያለ ያህል እንዲሰማ ማድረግ የቻለም ዘፋኝ ነው። ምክንያቱም የሱን ዘፈን የማያንጎራጉር ማንም አልነበረማ። እና ታዲያ ምን ተፈጥሮ ነው ይሄን ያህል ብቃትም ኖሮት ዝናም ኖሮት ከቦሊውድ ሊያባሩት የቻሉት ለምንድን ነው? እንደገና የሱን ሙዚቃዎች በመሸጣቸው ትልልቅ ሙዚቃ ካምፓኒዎች በሚዲያ ወጥተው ይቅርታ የጠየቁትስ ለምንድን ነው? ምንስ አይነት ነገር ስለተፈጠረ ነው ጠቅላላ ትልልቅ ካምፓኒ የተባሉት ከሱ ጋር ስራ ለመስራት እምቢ ብለው የነበሩት ድጋሚ እሱን ለመቀበል እቅፋቸውን ከፍተው እየጠበቁት ያሉትስ ምን ተፈጥሮ ነው? ይህን ያህልስ ምን ቢፈጠር ነው የፓኪስታን የነጻነት ቀን ላይ እሱ የዘፈነው ሙዚቃ ጠቅላላ የፓኪስታን ማህበረሰብ ጠላቱ ሊሆንስ የቻለው እንዴት ነው? በዛሬ ቪዲዮ እንግዲህ ብዙ ያልተሰሙ ወሬዎችን ያጋጠሙትን አነጋጋሪ ነገሮች እንቅፋቶቹንም ስኬቱንም እናወራለን። ከኔ ጋር አብራችሁ እስከ መጨረሻው ለመቆየት ሞክሩ። ውድ ቤተሰቦች ለዛሬ ያቀረብኩላችሁ እንግዲህ በሙዚቃ ኢንዱስትሪ ውስጥ በጣም በሚያረካ ድምጹ ለየት ባለ አዘፋፈን ስታይሉ በጣም ዝነኛ የሆነው የፖፕ ሙዚቃው ንጉስ እንዲሁም ግሎባል ሲንገር የሚባለው አቲፍ አስለምን ይዤላችሁ ቀርቤያለሁ። ቦሊውድ ውስጥም በውጭ ሀገርም በተለያየ ሀገራት ላይ የተለያዩ ሙዚቃዎችን ዘፍኗል። በአስገራሚ ድምጹም አድማጮችን እንዳለ የሱ አፍቃሪ ለማድረግ ያስገደደ ጀግና ነው። በዛሬ ቪዲዮ እንግዲህ በስራ ህይወቱ እጅግ በጣም አነጋጋሪ የነበሩት እንዲሁም ደግሞ ከቦሊውድ የተባረረበትን በመጨረሻም አሁን በቅርቡ ወደ ቦሊውድ የተመለሰበትንም ሁሉንም ነገር ዘርዘር አድርገን እናያለን። ግን እንደተለመደው ከመጀመሪያ እንዴትና ከየት እንደተነሳ ለማየት እንሞክር። አቲፍ አስለም የተወለደው ማርች 12 1983 ዓ.ም ፓኪስታን ውስጥ ወዚራባድ የሚባለው ከተማ አንድ ሙስሊምና ፐንጃብ ከሆኑ ቤተሰቦቹ መሐመድ አስለምና ሪሃና ሻሂን ከሚባሉ ከሁለት ቤተሰቦቹ ሊወለድ ችሏል። የመጀመሪያ ደረጃ ትምህርቱን ላሆር ውስጥ የተማረ ሲሆን ግራጁዌት ያደረገው ደግሞ ኮሌጅን በኮምፒውተር ዲዛይኒንግ ላሆር ውስጥ በሚገኘው ፐንጃብ ኢንስቲትዩት ኦፍ ኮምፒውተር ሳይንስ በተሰኘው ኢንስቲትዩት ግራጁዌት ማድረግ ችሏል። አቲፍ መጀመሪያ ተማሪ በነበረበት ሰዓት ላይ ክሪኬት በጣም ይወድ ነበረ፣ እንዲሁም ይጫወት ነበረ። የሚገርመው ነገር ከሙዚቃ ጋር ምንም አይነት ግንኙነት አልነበረው። የእሱ ፍላጎት የነበረው ክሪኬትን በአገር አቀፍ ደረጃ አገሩን ወክሎ ለመጫወት ትልቅ ጥረት እያደረገ ነበር። እንዲያውም ከ19 ዓመት በታች ያለው የፓኪስታን የክሪኬት ቡድን ላይ በኳስ ወርዋሪነት ሁሉ ተመርጦ ተጫውቷል። ቢሆንም ግን የክሪኬት ታሪኩ ከዚህ በላይ ረዘም ብሎ ሊሄድ አልቻለም። አቲፍ ከድሮም የኑስረት ፋቲህ አሊ ካን እና የአቢዳን ሙዚቃዎች በጣም ይወድ ነበር፣ ያደምጥ ነበር። ቢሆንም ግን ክሪኬት የመጀመሪያ ፍቅሩ ነው። እንደሚባለው ከሆነ ከጓደኞቹ ጋር ሰብሰብ ባለበት አንድ ጊዜ ሙዚቃ ለጓደኞቹ ዘፈነላቸው። ከዛ በጣም ስለተገረሙበት እንዲቀጥል ስላበረታቱት ፍላጎቱ ወደ ሙዚቃ ሊሄድ ቻለ። በዛውም በሙዚቃው ቀጥሎ እዛው ፓኪስታን ውስጥ መሆር ሙንታዝ የምትባል ታዋቂ ሙዚቀኛ አገኘ። በዛውም አቲፍ ሬስቶራንት ውስጥ መስፈን ጀመረ። እዛ ለመመገብ የሚመጡ ሰዎችን በአጠቃላይ ድምጹን በጣም አደነቁለት። የሰዎችን አቀባበል በማየት ገሆርና አቲፍ አንድ ላይ በመሆን አንድ ባንድ መሰረቱ። ከዛ ባንድ ጋር በመሆንም ዲሴምበር 2003 ዓ.ም ላይ ጀል የሚል አልበም አሳተሙ። የዚህ አልበም ጠቅላላ ሙዚቃዎቹ ማለት ይቻላል በአጭር ጊዜ ውስጥ ፓኪስታን ውስጥ ቫይራል ሆነ፣ በጣም ተወዳጅነትን አገኘ። በዛውም አቲፍ አስለም በሙዚቃ ዓለም ላይ አዲስ መነጋገሪያ ሆነ። ቢሆንም ግን ከዚህ አልበም በኋላ ከገሆር ሙንታዝ ጋር ብዙ አለመግባባቶች ስለተፈጠሩ አቲፍ አስለም ከባንዱ ራሱን ለየ። ከዛ በመቀጠልም በ2004 ዓ.ም የራሱን አልበም ጀልፐሪ የሚሰኝ ለገበያ ማቅረብ ቻለ። ልክ እንደ ጀል ይሄኛውም አልበሙ ጀልፐሪ የተሰኘው አልበሙም ፓኪስታን ውስጥ እጅግ በጣም ሊደነቅለት ቻለ። እንዲያውም በዚህ አልበሙ በ2005 በተዘጋጀው ላክስ ስታይል አዋርድ ሊሸለም ችሏል። በዛው ዓመት በ2005 ዓ.ም አቲፍ የመጀመሪያው ወደ ቦሊውድ የመግባት እድሉን አጋጠመው። ታዋቂ የፊልም ዳይሬክተር መሄሽ ባት ዘሄር ለሚለው ፊልሙ አቲፍ እንዲሰራለት ደብዳቤ ሲልክለት እድሉን አገኘ። እንደሚታወቀው ዘሄር ማለት መርዝ ነው። መርዝ የሰው ነፍስ ያጠፋል። ግን የአቲፍን ህይወት መርዝ በመርዝ አላረገበትም፣ እንዲያውም ጠቀመው።
ዘሄር ለሚለው ፊልምም ቮለምሄ የሚል ሙዚቃ ዘፈነ። የዛኔ የአቲፍ እድልም በዛው ተቀየረ። በዛው ዓመትም ለሌላ ፊልም ከሊዩግ ለሚለው ፊልም አደት የሚለው ሙዚቃ ዘፈነ። እሱም ሱፐር ሂት ሆነለት። በመቀጠልም በ2006 ዓመተ ምህረት ጀልፐሪ ከሚለው አልበሙ ቀጥሎ ሁለተኛ አልበሙን ዱሪ የተሰኘ ለቀቀ። አልበሙ 18 ዘፈኖች ያሉት ሲሆን ከ18ቱ በጣም ብዙ ሙዚቃዎቹ እጅግ በጣም ተወዳጅ ስለሆኑ ልክ እንደ ፓኪስታንም በህንድ ውስጥ በወጣቱ ማህበረሰብ እጅግ በጣም ተወዳጅ ሙዚቀኛ ሊሆን ቻለ። በ2006 ዓመተ ምህረት ላይ የበቃው በስ ኤክፐል የሚለው ፊልም ላይ ቴሬብን የሚል ሙዚቃ የዘፈነ ሲሆን በ2007 ዓመተ ምህረት ደግሞ ሬስ ላይ ፔህሊ ነዘርሜ የሚል ሙዚቃ ሲዘፍን እንዲሁም ደግሞ ኪስመት ኮኔክሽን በሚለው ፊልም ላይ ባኹዳ ቱምሂሆ የሚለው ሙዚቃ ዘፈነ። ሁሉም ውጪ የሆነ የራሱን አልበም ሜሪ ካሃኒ የሚል አልበም ለቀቀ። ይህም አልበሙ ዘፈኖቹ ጠቅላላ ሱፐር ሂት ነው የሆኑለት። በመቀጠልም በ2009 ዓመተ ምህረት አጀብ ፕሬም ኪ ገዘብ ካሃኒ የተሰኘው የረንቢር ካፑር ፊልም ላይ የዘፈነ ሲሆን እንዲሁም በ2010 ደግሞ ፕሪንስ የሚለው የቪቬክ ኦበራይ ፊልም ላይም ሙዚቃ አቅርቧል። እንደዛም ሆኖ ያቀረባቸው ሙዚቃዎች በአጠቃላይ የሰው ምላስ ላይ የሚደመጡ መሆን ቻሉ። በ2011 ዓመተ ምህረትም ፋልቱ ለሚለው ፊልም አንድ ዘፈን የዘፈነ ሲሆን ዘፈኑም ሌጃቱ ሙጂ ይሰኛል። በዛው ዓመት የፓኪስታን ፊልም የሆነው ቦድ የተሰኘው ፊልም ላይ የዘፈነ ሲሆን በተጨማሪም ለመጀመሪያ ጊዜ መሪ ተዋናይ ሆኖ ተውኖበታል። እንዲሁም የፊልሙ ሁለቱም ዘፈኖች በጣም ተወዳጅነትን አግኝተዋል። በዛው ዓመት ቴሬና ላቭ ሆገያ ለሚል ፊልም ሁለት ሙዚቃ የዘፈነ ሲሆን ቱ ሙሐበቴና ፒያሬ ፒያ የተሰኙ ሙዚቃዎች ናቸው። በተጨማሪም ለሆሊውድ ፊልም ዘ ሪለክታንት ፋንዳሜንታሊስት ለተሰኘው ፊልምም ማጀቢያ ሙዚቃ ሰርቷል። ለፊልሙ ማጀቢያ የሰራቸው ሁለቱም ሙዚቃዎች እጅግ በጣም ተወዳጅ ሆነውለት ነበር። በ2013 ዓመተ ምህረትም ሬስቱ ረመያ በስታቨያ እንዲሁም ፓታ ፖስተር ሴኒክላሂሎ የሚለው ፊልም ላይም ሙዚቃዎችን ሰርቶ ነበር። በጣም ተወዳጅነትን ሊያገኙለት ችለዋል። ፓታ ፖስተር ሴኒክላሂሎ የሚለው ፊልም ላይ ረንግ ሸርበቶካ የሚለው ሙዚቃ እጅግ በጣም ተወዳጅነትን በማግኘቱ ኦል ሙዚክ አዋርድ የተሰኘ ውድድር ላይ እጩ የመሆን እድልም አጋጥሞት ነበር። በ2014 ዓመተ ምህረት ኢንተርቴይንመንት እንዲሁም በ2015 ዓመተ ምህረት በድላፑር እና በጅረንጊ ባንጃን ላይ የሰራቸው ሙዚቃዎች በጣም ተወዳጅነትን አግኝተውለታል። በመቀጠልም በ2016 ዓመተ ምህረት ሩስተም ለተሰኘው ፊልም የዘፈነ ሲሆን በተጨማሪም በ2017 ላይ የበቃው ታይገር ዘንዳሄ ላይም ሙዚቃ አቅርቦ ነበር። እንዲሁም በ2018 ላይ የበቃው ባጊቱ ላይም ኦሳቲ የሚለውን ሙዚቃ የዘፈነ ሲሆን እንዲሁም በዛው ዓመት ሰቴሜ ብጄቴ የሚለው ፊልም ላይም አንድ ሙዚቃ አቅርቧል። በእነዚህ ፊልሞች ላይ የሚያቀርበው ሙዚቃ ልክ እንደሌላ ጊዜው የሙዚቃ አድማጩ በአጠቃላይ ሊደነቅባቸው የቻሉና ሊወዳቸው የቻሉ ሙዚቃዎች መሆን ችለው ነበር። ከዛም በኋላ የሚያሳዝነው ክስተት ተፈጠረ። ቦሊውድ ውስጥ የፓኪስታን ዘፋኞችም ሆነ አክተሮች ስራ እንዳይሰጣቸው ተቃውሞ ተነሳ። ምክንያቱም ደግሞ ፌብሩዋሪ 14 2019 ላይ ፑልባማ የሚባለው አካባቢ ላይ የሽብር ጥቃት መድረሱ ዜና ወጣ። በዛ የሽብር ጥቃትም የህንድ 40 ወታደሮች በቦታው ያረፉ ሲሆን በጣም ብዙዎቹ ደግሞ ከባድና ቀላል የመቁሰል አደጋ አጋጥሟቸው ነበር።
ይህ አደጋ ማለት እንግዲህ አሁን በቅርብ የወጣው ፋይተር የሚለው ፊልም ላይ ያየነው ክስተት ማለት ነው። የጥቃቱ ዜና ከተወራ በኋላ ቦሊውድ ውስጥ በአጠቃላይ የፓኪስታን ዜጎች ከቦሊውድ ጋር አብሮ ስራ የሚሰሩት እንዳለ ስራ ይከልከሉ የሚል ተቃውሞ ተጀመረ። በዛም ምክንያት አቲፍ አስለም ጠቅላላ ስራውን ትቶ ከህንድ ለመውጣት ተገደደ። በእርግጥ ይሄ ነገር አቲፍ ብቻ ያጋጠመው ነገር አልነበረም። ከአቲፍ ጭምር በጣም ብዙ ትልልቅ የሚባሉ ተዋናዮችም ሀገር ለቀው ለመውጣት ተገደው ነበር። ይህንንም የህዝቡን ጥያቄ በመስማት በመጀመሪያ እርምጃ መውሰዱን የተናገረው ዝነኛው አክተር ሰልማን ካን ነበር። በዛ አመት የሚወጣ ፊልሙ ኖትቡክ የተሰኘው ፊልሙ ላይ የአቲፍን ዘፈን አስወጣለሁኝ አለ። ምክንያቱም ፕሮዲውሰሩ እሱ ስለነበረ። ያ ይወጣል የተባለው ዘፈንም አቲፍ ቀደም ብሎ ለፊልሙ የዘፈነው ነበረ። ያም ደግሞ ትልቁ ምክንያቱ ሰልማን ካን በፊልሙ ላይ አነጋጋሪ ነገሮች እንዲከሰት ስላልፈለገ ነው። ስለዚህ በፍጥነት የሙዚቃውን ዘፋኝ ሊቀይረው ግድ ሆኖበታል። በእርግጥ ይሄ ክልከላ ከመነሳቱ በፊትም ሌላ ብዙ ነገሮች ያጋጠሙት ሲሆን አቲፍ ሊሰራ የነበረው ኮንሰርትም እስከ መከልከል የደረሰበትም ሁኔታ አሳልፎ ነበር። ለክነው የሚባለው ከተማ ውስጥ አቲፍ በጣም ትልቅ ኮንሰርት አዘጋጅቶ የነበረ ቢሆንም በሚያሳዝን ሁኔታ ግን 2 ቀን ሲቀረው ካንሰል አድርገውበታል። ከሰላምና ጸጥታ ጋር እንዲሁም ደግሞ አገራዊ ጉዳይ ያሳስባል በሚል ርዕስ ኢንዲያን ሞሽን ፒክቸርስ አሶሲዬሽን የተባለ ድርጅት እንዲሁም ኢንዲ ሲኒ ወርከርስ አሶሲዬሽን በተጨማሪም የፊልም ኢንዱስትሪ በጣም ትልልቅ ፕሮሞት ሲያደርጉ የነበሩ ካምፓኒዎች ድንበር ተሻግረው የመጡ ዜጎች በህንድ ውስጥ ስራ እንዲሰሩ አንፈቅድላቸውም የሚል ተቃውሞ ስላስነሱ ሊከለከል ችሏል። ከዛም በመቀጠል አቲፍ አስለም፣ ራት ፋቲህ አሊ ካን፣ ፈዋድ ካን፣ አሊ ዘፈር የመሰሉ የፓኪስታን ዜግነት ያላቸው ቦሊውድ ውስጥ ሲሰሩ የነበሩት በአጠቃላይ ተከለከሉ። ከዛም በመቀጠልም የቲ ሲሪየስ ዩቲዩብ ቻናል ላይ የአቲፍ አስለም ሙዚቃዎች ተጭነዋል በሚል ሌላ ጭቅጭቅ ተነሳ። በሶሻል ሚዲያ ሁሉም እየተቀባበለ እልሁን መወጫ አደረገው። ከዛም በኋላም የቲ ሲሪየስ ባለቤት የሆነው ቡሸን ኩማር ሚዲያ ላይ ወጥቶ ይቅርታ እስከመጠየቅም ተገደደ። ቀጥሎም ግድ ስለሆነበት የአቲፍ አስለምን ጠቅላላ ሙዚቃዎች ዲሌት ለማድረግ ተገደደ። እንደሚባለው ከሆነ ህንድ ውስጥ የተለያዩ መንግስታዊ ድርጅቶች በጣም ጫና ስላሳደሩበት ቲ ሲሪየስ ከቻናሉ ላይ አጥፍተዋል ተብሏል። በሰዓቱ የተፈጠረው የዩቲዩብ ቻናሉ ላይ ቲ ሲሪየስ መርጃቫ የሚለው ፊልም ራሳቸው ፕሮዲውስ ያደረጉት ስለነበረ የአቲፍ አስለም ሙዚቃን ጭነው ነበረ። እንዲያውም ነገሩ በጣም በኃይለኛ እየተወራ ያለ ይህን ሙዚቃ መጫኑ ትልቅ ድፍረት ነው፣ ስለዚህ ትልቅ እርምጃ መወሰድ አለበት በህግ ብለው የተለያዩ ሰዎች እስከ መጠየቅም የደረሱበት ሁኔታ ነበረ። በመቀጠልም ጉዳዩ ለሚመለከተው የመንግስት አካል ቲ ሲሪየስ በደብዳቤ የገለጸው እኛ ጋር ይሰራ የነበረ አንድ አገልጋይ ምንነቱን ስላልተረዳና ጉዳዩን ስላላወቀ በስህተት ይህንን ሙዚቃ ጭኖታል ብሎ ደብዳቤ ልኮላቸዋል። ለዛም ደግሞ ይቅርታ እንጠይቃለን፣ ሙዚቃውንም እናጠፋለንም ብሏል። በመጨረሻም ደብዳቤ ላይ እንደተጻፈው ከሆነ በቀጣይም ቢሆን የኛ ዩቲዩብ ቻናል ላይ የማንኛውም የፓኪስታን ዘፋኝ ሙዚቃ እንደማንጭን እናሳምናቸዋለን፣ ይቅርታ እንጠይቃለን ብለዋል። ጉዳዩ ምን ያህል ከባድ እንደሆነ ደብዳቤው በደንብ ያረጋግጣል። የሚገርመው ነገር ግን ይሄ ለመጀመሪያ ጊዜ አልነበረም። በ2016 ዓ.ም ኡሪ የሚባለው አካባቢ ላይ በደረሰ የሽብር ጥቃት የፓኪስታን አርቲስቶች በአጠቃላይ እንደዚህ አይነት እንግልት ደርሶባቸው ያውቅ ነበር። እንዳውም የታዋቂ ፕሮዲውሰርና ዳይሬክተር የከረን ጆሃር ፊልም የሆነው ኤዲል ሄ ሙሽኪል የሚለው ፊልም ከመለቀቁ በፊት በፈዋድ ካን የተነሳ በጣም ብዙ ችግሮችን አልፎ ነው የወጣው። የዛኔም ከረን ጆሃር ሚዲያ ላይ ወጥቶ ይቅርታ ጠየቀ። ድጋሚ ከፓኪስታን ዘፋኞች ጋርም አንሰራም ብሎ ቃል ስለገባ ፊልሙ ለመለቀቅ ችሏል። ከዛም በኋላም ቦሊውድ ውስጥ ያሉ የፊልም ዳይሬክተሮችም ሆነ የሙዚቃ ሰዎች ድንበር ተሻግረው የመጡ ሰዎችን ለማሰራት ድፍረቱን አግኝተው አያውቁም። ቢሆንም ግን ኦክቶበር 2023 ላይ ሞምቤ ሃይኮርት ውሳኔ እንዳሰማው ከሆነ ለአገር ሰላምም ለደህንነትም እንዲሁም ደግሞ ፍቅርን ለማብዛት ሲባል እንደዚህ አይነት እርምጃዎችን እንቃወማለን፣ ስለዚህ ይህን ህግ አንስቻለሁ ብሏል። ጨምሮም ፍርድ ቤቱ በውሳኔው እንደተናገረው የውጭ ዜጎችን በተለይ ደግሞ የጎረቤት አገር ተወላጆችን አገር ውስጥ ስራ እንዳይሰሩ በመከልከል ይሄ የአገር ፍቅር ስሜት ማንጸባረቅ ሊሆን አይችልም ብሏል። እንደሚባለው ከሆነ ከዚህ ከፍርድ ቤቱ ውሳኔ በኋላ የፓኪስታን ሙዚቀኞችም ሆነ አክተሮች በድጋሚ የህንድ ሲኒማ ላይ ስራ ለመስራት በር ተከፍቶላቸዋል። ይህም ማለት ደግሞ ልክ ውሳኔው በተሰማ በአመቱ ከሁሉም እንግዲህ የመጀመሪያው አቲፍ አስለም ነው ከትልልቅ ዘፋኞች መሃል ወደ ቦሊውድ ለመመለስ አንድ እርምጃ የተራመደው። ቦክስ ኦፊስ ወርልድ ዋይድ በሚባል አንድ ዌብሳይት ላይ እንደሚያሳየው ከሆነ ዎብ ስቶክ ሞሽን ፒክቸር የተባለ አንድ ካምፓኒ በሚያወጣው ላቭ ስቶሪ ኦፍ 19 በተሰኘ ፊልም ላይ አቲፍ አስለም በድጋሚ የሙዚቃ ስራውን ያቀርባል ብሎ አውጥቷል። በዚሁ አመት በ2024 ፊልሙ ላይ ይበቃል ያለ ሲሆን በሪፖርቱም ጨምሮ እንዳለው በፊልሙ ላይ ፈቴህ ሱመን እና ዲፒካ ራይ አብረው ይተውኑበታል ብሏል።
ፊልም ሜከሮቹም እንዳሉት ከሆነ አቲፍ አንድ የሚያምር የፍቅር ዘፈን ያቀርባል። ይህም ደግሞ ለተመልካቹ ወይም ለአድማጩ አንድ ስጦታ ይሆናል ብለዋል። በተጨማሪ ሙዚቃው በ2024 በጣም ሂት የሚሆን ነው ብለዋል። የግል ህይወቱን ስናይ አቲፍ በአንድ ኢንተርቪው እንደተናገረው ከሆነ አንድ የጓደኛዬ ሰርግ ላይ በሄድኩኝ ሰዓት አንድ ሴት አየሁና ለመጀመሪያ ጊዜ ሴት ማናገር እንዳለብኝ ተሰማኝ ብሏል። ቢሆንም ግን እዛው ሰርጉ ላይ አላናገርኳትም። በመቀጠልም የአቲፍ እናት ከሁለት ወር በኋላ ሁለቱም የተገኙበት አንድ ሰርግ ላይ አስተዋወቀቻቸው። ከዛ ግንኙነት በኋላ የአቲፍና የሳራ ግንኙነት እየጠበቀ ሄደ፣ ወደ ፍቅርም ተቀየረ። በፍቅር 7 ዓመት ከቆዩ በኋላም በ2013 ዓ.ም ሁለቱ በትዳር በጋብቻ አንድ ሆነዋል። ከዛም በኋላም 2 ወንድና 1 ሴት ሊያፈሩ ችለዋል። በአቲፍ ህይወት ላይ ከተፈጠረ አነጋጋሪ ነገሮች መሃል ሌላ አንድ ትልቁ ካሽሚር ውስጥ አንቀጽ 370 ይነሳ በሚለው ጉዳይ ላይ አቲፍ አንድ አስተያየት ሰጥቶ ነበር። ለዛ አስተያየቱም ሶሻል ሚዲያ ላይ በጣም ተቀባብለው አጥላልተውታል። ምክንያቱም ደግሞ የህንድ መንግስት በወሰደው እርምጃ አቲፍ አስለም በትዊተር ገጹ እንዳለው ከሆነ በካሽሚር ነዋሪዎች ላይ የሚወሰደውን ማንኛውም እርምጃና ከባድ የሆነ የጭካኔ ስራ እቃወማለሁ ብሏል። ጨምሮም ያለው ከካሽሚር ጭምር በመላው ዓለም ላይ የሚሰቃዩ ንጹህ ነፍሶችን እጸልይላቸዋለሁም ብሏል። ይህን ትዊት ካደረገ በኋላ የህንድ አድናቂዎቹ በጣም ተቆጥተው ነበር። አንዳንድ አድናቂዎችም እንዳሉት ከፖለቲካ ነገር ራስን ራቅ አርግና ሙዚቃ ላይ ትኩረት አርግ ያሉት ሲሆን አንዳንዶቹ ደግሞ ይሄን ያህል ችግር ካለብህ ከህንድ ጋር ፍራሽና ቦርሳ አጠቅልለህ ከሀገራችን ውጣም እስከ ማለት ደርሰው ነበር። አንዳንዶቹም ደግሞ እረ መሰለውን ይናገርበት ተው ያሉ ቢሆንም ይሁን እስቲ እሱም አልፏል። ቀጣዩ አነጋጋሪ ነገር ደግሞ በ2018 ፓኪስታን የነጻን ቀኗን በምታከብር ሰዓት በድንገት አቲፍ መነጋገሪያ ሆነ። ብዙ የፓኪስታን ነዋሪዎችም እሱን ትሮል እያደረጉት እንዲሁም ስራውን በአጠቃላይ ቦይኮት ይደረግ እያሉ በተቃውሞ ሰልፍ ሁሉ ወጥተው ነበር። የተፈጠረው ክስተት እንደዚህ ነው። ኒውዮርክ ውስጥ በሚደረግ ዝግጅት ላይ የፓኪስታን የነጻነትን ቀን እያከበሩ ነበር ፓኪስታኖች ተሰብስበው። እዛ ቦታ ላይ ደግሞ ስቴጅ ላይ ተገኝቶ አቲፍ ሙዚቃ እያሰማ በነበረበት ሰዓት በድንገት በጣም የሚወደድለትን ሙዚቃ አጀብ ፕሬም ኪ ገዘብ ካሃኒ የሚለው ፊልም ላይ ያለውን ሙዚቃ መስፈን ጀመረ። ዘፈኑም ቴራ ሆኔ ለጋሁ የሚለው ነበር። ሙዚቃውን ሲሰሙ ፓኪስታናውያን ወይም ቦታው ላይ የተገኙት በአጠቃላይ በጣም ተቆጡ። የፓኪስታን የነጻነት ክብረ በዓል ላይ የህንድ ሙዚቃ ለመዝፈን እንዴት ደፈረ ብለው ሁሉ በጣም በኃይለኛው ቁጣቸውን ገለጹ። በሶሻል ሚዲያም በኖርማል ሚዲያም እየተቀባበሉት ማጥላላቱን ቀጠሉበት ፓኪስታኖቹ። እንዲያውም ፓኪስታኑ ሰልፍ በመውጣት ስራውን በአጠቃላይ ቦይኮት እናደርጋለን ብለው ማሰማት ጀመሩ። አቲፍ ስለ ጉዳዩ ሲጠየቅ እንዳለው ከሆነ ይሄ ዝም ብሎ ፌክ ነገር ነው፣ እንዲያውም ፕሮፓጋንዳ ነው፣ እኔ ላይ አስታከው እየሰሩ ነው ያሉት ፕሮፓጋንዳቸውን ብሏል። ቀጥሎም እንዳለው ከሆነ አድናቂዎቼ በደንብ ያውቃሉ እኔ አገሬንም ባንዲራዬንም ምን ያህል እንደምወድና ምን ያህል ፍቅር እንዳለኝ ሁሉም ሰው ያውቀዋል ብሏል። በተጨማሪም ደግሞ በአቲፍ ጸባይም ፊልም ኢንዱስትሪ ውስጥ የተለያየ ነገር ይወራበታል። ስለዚህ ጉዳይም አንድ ጊዜ የሙዚቃ ኮምፖዘር የሆነው አዴቭ ሽርቫስተቭ ሲናገር እንዳለው ከሆነ ስሙ አቲፍ አስለም ሳይሆን ችግር አስለም ነው መሆን ያለበት ብሏል። ለምን እንደዚህ ያልክ በተባለ ሰዓት ላይ በአንድ ኢንተርቪው እንደተናገረው ከሆነ እሱ አቲፍ ሳይሆን አፈት ነው ብሏል። አፈት ማለት ችግር ማለት ነው። አምላክ በእርግጥ ጥሩ ድምጽ ሰጥቶታል። እሱ በዛ ድምጹም ጥሩ ነገር ነው እየሰራ ያለው። በዚህ ምንም ተቃውሞ የለኝም። ግን አነጋገራቸውና ባህሪያቸው ባለጌ የሆኑ ሰዎችን በጣም እቃወማለሁ ብሏል። በሱ የተነሳም እኔ አንድ ሬዲዮ ጣቢያ ላይ ላይቭ ወጥቼ ይቅርታ እስከ መጠየቅ ተገድጃለሁ እስከ ማለትም ደርሷል። ያደረገውን በግልጽ ባይናገርም ወጣም ወረደም ግን ምንም ቢባልም አቲፍ በብቃቱና በችሎታው ዛሬ ደረሰበት እዚህ ደረጃ መድረስ ችሏል። ይሄ ደግሞ ሁሉም ሰው የሚችለው ነገር አይደለም። ለዛውም ጠላቴ ብለው የሚያስቡት ሀገር ላይ ሄደው ዝነኛ መሆን መደነቅ በጣም የሚገርም ነው። የድምጹን አስማተኛነት በደንብ ያረጋግጣል። ጠላትንም የማረከ የተባለለት ለዛ ነው። አሁን ትልቅ ጥያቄ የሚሆነው ግን የአቲፍ ስሙና ክብሩ ልክ እንደ መጀመሪያው ከፍ ያለ ሆኖ ይቀጥላል ወይስ የባሰ ያቆለቁልበታል የሚለው የበለጠ መታየት ያለበት ነገር ነው። በቀጣይ እንግዲህ ሁላችንም አብረን የምናየው ነገር ይሆናል። ለቀጣይ ስራዎቹ ጠቅላላ መልካም እድልን እየተመኘሁኝ ስለ አቲፍ አስለም ያቀረብኩትን ፕሮግራም እዚህ ጋር እጨርሳለሁ። ከሙዚቀኞች በአጠቃላይ ይበልጣል ብዬ ሳይሆን አቲፍ አስለም ፕሮግራሙን ያስቀደምኩትኝ በአጋጣሚ ሆኖ ድጋሚ ካምባክ እያደረገ ስለሆነ ምን ተፈጥሮ እንደነበረና ለምን ሄደ ለምን ተመለሰ የሚለው ነገር ግራ ካጋባችሁ ቅድሚያ እንድታውቁት ነው። እንደዚህ ስለ ሙዚቀኞችም እንዳቀርብላችሁ ብትፈልጉ ከሆነ
እየቀጠልኩኝ አቀርባለሁኝ። ሌሎችም አሉ፣ የሁሉንም አቀርብላችኋለሁ በተርታ። ከናንተ የሚጠበቀው ሰፖርት ማድረግ ነው። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ተመሳሳይ ብዙ ቪዲዮዎችን እያቀረብኩኝ ያሉትን ነገሮች እየተነጋገርን እያወቅን እንሄዳለን። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። ለነበረን ቆይታ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባባይ मुझे दर्द के काबिल बना दिया तूफान